አሁንም የምገኘው ደንበኞቼ እንደለመድኩት ከሳውዲ አረቢያ የነበረ አንድ ወንድማችን ጊደሮች እንዲገዙለት በጠየቄ መሰረት ጊደሮቹን የምመርጥበት ቦታ ጋር ይዤያቸው መጥቻለሁ። እጅግ በጣም የሚገርመው ጥሩ ጊደሮች እዚህ አሉ። የመረጥናቸው ከነበሩት 11 ውስጥ እኛ 4 ነው የመረጥነው። ለውድድር 7 ነው ያደረግነው፣ ግን 4ቱን መርጠናል። እንግዲህ የመረጥናቸው የቶቹ ናቸው የሚለው ነው። እነዚህ 6 ወር ተኩል እስከ 7 ወር የገቡ የእርግዝና ጊዜ ያላቸው የእርግዝና ስራ ምን ይመስላል እሱን ታያላችሁ። ይቺም እንደዚሁ አንዷ የመረጥናት ናት። ሁለተኛዋ ይቺ ናት። ሶስተኛዋ መንትዮቹ እነዚህ ናቸው። እነዚህ በጣም ጥሩ የሆኑ ጊደሮች ናቸው። እንግዲህ መንታ ጊደሮቹን በአብዛኛው እኛ የምንመርጠው ለምንድን ነው? መንታ ጊደሮችን ስንመርጥ እነሱም የሚወልዱት መንታ ጊደሮችን ነው የሚሆኑና በወተት ምርታቸው በጣም የተሻሉ ናቸው። ጄኔቲካቸው በዚህ የአባላዘር የጤና ችግር የለባቸውም። በጊዜ ነው ዘር የያዙት። ብዙ ጊዜ የአባላዘር የተለያየ የጤና ችግር በምን ይመጣል? በተለያየ በመርፌ ያለመቀቀል ይመጣል። በኮርማ መጠቀም፣ አንዱን ኮርማ ለመንደር በሙሉ በምንጠቀምበት ወቅት የተለያየ በሽታዎችን ወደ ሴቶቹ በቀላሉ ያስተላልፋል። ስለዚህ ኮርማዎችን ስንጠቀም ከፍተኛ ጥንቃቄ ማድረግ አለብን። ፋርም ካለ ለራሳችን ፋርም ብቻ ነው ኮርማዎቹ መጠንቀቅ አለብን። እነዚህ እንግዲህ የዛ ውጤት ናቸው። እነዚህ አሁን ሁለቱም መንታ የተወለዱ ናቸው። ጄኔቲካቸው እጅግ በጣም በመጀመሪያ ወሊድ 27 ሊትር ያላቸው የነሱ እናቶች ናቸው። እጅግ በጣም ነው ወደድኳቸው። እነዚህ ደግሞ እንደዛው የሌሎች ናቸው፣ ግን በተናጠል የተወለዱ ናቸው። በጣም የመረጥኳቸው ናቸው። እነዚህም አሁን እየበሉ ፊት ለፊታቸው ማይተው ይወጣ ብለው ግን አይተናል። ይችኛውም አንዷ ጥሩ ይሆንሽ ናት። እንግዲህ እዚህ ላይ የምናየው ምንድነው? ሁሉ ጊዜ በትክክል ምግባቸውን በደንብ ይበላሉ ወይ? በጣም ማስተዋል ያለብን የአጥንት መጉበጥ አለባቸው ወይ? ሊዥኖች አሉባቸው ወይ? ይስላሉ ወይ? ሳል ቲቢ ሊሆን ይችላል። ቲቢ እጅግ በጣም አደገኛ በሽታ ነው። ወደ ሰው ይተላለፋል። ቶክሶፕላዝማ በጣም ካሊንዲዮሲስ በጣም አደገኛ በሽታ ነው። እነዚህ በሙሉ ከብቶች ላይ በብዛት የሚከሰቱ በሽታዎች ናቸው። ስለዚህ እኛ የምንፈራቸው ምንድነው? እነዚህ አይነት በሽታዎች ከብቶች ሊወልዱ ሲሉ 8ኛ ወር መጨረሻ ላይ ሲደርሱ ውርጃ ያመጣባቸዋል። እንደ ብሩሴሎሲስ፣ ቲቢ፣ ቶክሶፕላዝሞሲስ እነዚህ በጣም ካሊንዲዮሲስ በጣም አደገኛ በሽታዎች ናቸው። ወደ ሰውም የመተላለፍ እድላቸው እርባታችንን ዜሮ የማድረግ እድላቸው በጣም ከፍተኛ። ስለዚህ ሁልጊዜ መጠንቀቅ አለብን ስንመርጥ ጤናማ ናቸው። ያተነፋፈስ ስርዓት፣ ቴምፕሬቸራቸው፣ ገላቸው፣ ባህሪ በጣም ማስተዋል አለብን። ባህሪ የምናየው ለምንድን ነው? ብዙውን ጊዜ አንዳንድ ጊደሮች ከወለዱ በኋላ ማንም ሰው እንዲነካቸው የማይፈልጉ አሉ፣ መታለብ የማይፈልጉ አሉ። እነዚህ አሁን ስታዩቸው በጣም ጥሩ ባህሪ ነው ያላቸው። እስኪ አሁን የመጀመሪያ ቀኔ ነው ዛሬ። እጄን ተመልከቱት እንዴት አድርጌ እንደምዳስሳቸው በጣም ንጹህ ናቸው። ሌላው የምንዳስሰው ለምንድን ነው? ገላቸው ላይ ዴሞዴኮሲስ አለ፣ ኤልሲዲ ያለ ላምፕስኪን ዲዚዝ በደም ገላቸውን እየዳሰስን ማየት አለብን። በጣም የምናስተውለው ገላቸው ላይ በተለይ ጀርባቸው ላይ አጥንታቸው ላይ በደንብ እየዳሰስን ከዛ ደግሞ እለቡን አትለቡ በምናልብበት ሰዓት ለማዳናቸው ግታቸው ስር ገብተን በደንብ ማየት የጤናቸው ሁኔታ እያንዳንዱ ነገር ማየት አለብን። ሰውን በቀላሉ ይለምዳሉ ወይ? እኛ ባንኖር እዛ ያሉት ልጆች በቀላሉ እነሱ መንከባከብ ይችላሉ ወይ? የምናያቸው በጣም ወሳኝ ናቸው። ሌሎች የወተት ላሞችን ዝርያ መረጣ ስንሰራ የጭራቸውን አቀማመጥ እጅግ በጣም ቀጥ ብሎ የወረደ ነው። የእግር አቀማመጣቸውን እስኪ እያንዳንዳቸው ላሞች በተለይ ይሄ ትሪያንግል ቅርጻቸው የዳሊያቸው ሰርቪክሳቸው ተመልከቱ እንዴት እንደሆነ። ገና ጊደሮች ናቸው፣ እርግዝና ይዘዋል፣ ከ7 ወር በላይ ናቸው። ግን እያንዳንዳቸውን የአጥንት አቀማመጥ በለምናል። ይሄ ምንን ይነግረናል? ጥሩ የወተት ላም ዝርያ መሆናቸውን ይነግረናል። ከዛ ውጭ በምናየው ምንድነው? በዚህ እድሜያቸው ቅድም ባየነው የጥርሳቸው አሸራረፍ ሁኔታ በልጅነታቸው ዘር ከያዙ ከእንግዲህ በኋላም ከወለዱ 4 ወር መጨረሻ ወይም ደግሞ 5ኛ ወራቸው ላይ እንደዛው ዘር ማስያዝ መቻል አለብን። ይሄ ምን ይነግረናል? ኮንቲኒዩስ የሆነ የእርባታ ፕሮግራም እንዲኖረን ያደርጋል። አብዛኛውን ጊዜ ጊደሮች ምን ይሆናሉ? እስከ 2 ዓመት ተኩል እስከ 3 ዓመት ድረስ ዘር የማይይዙ አሉ። እነዚህ ግን ከልጅነታቸው ጀምሮ የተለያዩ የጸረ ተዋሲያን መድኃኒት እየተሰጣቸው ያደጉ ክትባት የተለያየ ክትባት ተሰጥቷቸው ስላደጉ እጅግ በጣም በጥሩ ሁኔታ ላይ ነው ያሉት። አሁን በቀጥታ የሚሄደው ወደ እርግዝና ምርመራ ነው የሚሄደው ማለት ነው። እርግዝና ምርመራችን ስራችን ምን ይመስላል? አንድ በአንድ እናያለን። እያንዳንዳቸው የስንት ወር ናቸው? ትናንት ነው የመረጥናቸው። ዛሬ እያንዳንዳቸው የስንት ወር እንደሆኑ እናያለን ማለት ፕሮግራሙ ጠቅሟል ካላችሁ ለጓደኞቻችሁ ሼር አድርጉ። ዶክተር ኃይሉ ነኝ። መልካም ጊዜ። እነዚህችም እንደምታዩት እስቲ አንቀሳቅሳት በጣም ልዩ ጊደሮች ናቸው። እንግዲህ ብዙ ጊዜ እኛ ጊደር ስንገዛ ዝም ብሎ ተራ ጊደር ሳይሆን የምናየው የዝርያ ጊደር ናቸው ወይ ነው። የፊታቸው አቀማመጥ ይነግረናል።
ቀንዳቸው ላይ ክርክር ቁጥር አላቸው። እቺ አሁን ይኸው እዚህ ጆሮዋ ላይ ቁጥር አላት። ምን ወሰደች፣ የማን ልጅ ናት፣ እናቷ ምን ነበረች፣ ምን ያህል ወተት ትሰጥ ነበር እናትየው፣ አፋቸው ላይ ያለውን ፈሳሽ እናያለን። አይናቸው አይነ ስውር ናቸው ወይ እናያለን። አቋማቸው፣ የገላቸው ጽዳት፣ ይሄ እዚህ ላይ የምታዩት በሙሉ የገላዋ ንጽህና በጣም ወሳኝ። መሽገር ወለድ አለ ወይ መሽገር አለ ወይ ገላቸው ላይ በጣም የምንፈልገው ትልቁና ዋናው ስራ ነው። ስለዚህ ፊታቸው ላይ በአብዛኛው ብራይት የቆዳቸውን አንጸባራቂነት በምግብ በኑትሪሽን ፕሮብሌም ተይዘዋል ወይ፣ የጀርባቸው አካላቸው የጎበጠ ነው ወይ፣ እነዚህ ነገሮች በሙሉ በጣም አስተውለን ነው የምናየው። እና ብዙ ጊዜ የእርባታ የምትገዙ ሰዎች ወደኛ ማዕከል ስትመጡ የመጀመሪያ ጥንቃቄ የምናደርገው እርግዝናቸው ላይ። ስለዚህ እርግዝና ላይ ያ ከሆነ ምን ዘር ተሰጣቸው፣ ሴክሰስ ሰመን ነው ወይ የተሰጣቸው። የቅድሞቹ እንዳያችሁት መንታዎች ናቸው። መንታዎቹን ብዙ ጊዜ ስንገዛ እነዛ ልጆች የተገዙትም ደግሞ መንታ የመውለድ እድላቸው ሰፊ ነው። የመንታ ብቻ ሳይሆን የወተት ምርት፣ የጤናቸው ሁኔታ እጅግ በጣም ከምንፈልገው በላይ ወሳኝ ነው። እዚህኛውም እንደምታዩት በጣም ጥሩ ዘር ናት፣ ግን የስንት ወር ናት በኋላ ላይ ነው የምንሰራው። ለማሳየት ነው ለእናንተ ያላቸውን እያንዳንዳቸውን እንቅስቃሴ ክትትል በደንብ ለማየት ነው። ስለዚህ ብዙ ጊዜ ስንገዛ እነዚህ የምናደርጋቸው ዋና ፉንዳሜንታል ስራዎች ናቸው። በዚሁ አጋጣሚ የምነግራቸው በርካታ ሰዎች ወደኛ ማዕከል መጥተው የተለያዩ ጊደሮችን ጥሩ ጊደሮችን ይገዛሉ። የወተት ምርታቸው ጥሩ ነው። በተለይ ግት አቀማመጣቸው ላይ በጣም ጥሩ ናቸው። ግት ላይ በአብዛኛው የምናተኩረው ምንድን ነው? ትልቁና ሀብቱ ከፍተኛ ገንዘብ የሚፈሰው ግት ላይ ነው። ስለዚህ ግታቸው ላይ ያላቸው የጤና ሁኔታ ቁስል አለ ወይ፣ መሽገሮች አለ ወይ፣ በተለይ ደግሞ በሚተኙበት ወቅት ያላቸው የጤና ሁኔታ ምን ይመስላል የሚሉትን በሙሉ በደንብ እናያለን ማለት ነው። እቺም አንዷ ናት ቅድም እንደነገርኳችሁ። ስለዚህ እነዚህም በሙሉ በደንብ አንድ በአንድ እናያለን ማለት እና የጊደሮች ግዢ በጣም መሰረታዊና ዋና የምንለው ለዚህ ነው። ስለዚህ ሁላችንም አሁን ስንገዛ የጊደሮች ጥንቃቄ፣ የጊደሮች የጤና ሁኔታ፣ ገላቸው ላይ ምን አለ፣ ጤናማ ሁኔታ፣ አጥንታቸው የጎበጠ አይደለም፣ ስትሪክት ናቸው። አያችሁ እንዴት እንደሆነ የአንገታቸው ርዝመት። ይህ በጣም አስፈላጊ ስራ ነው። ከምንሰራቸው የመጀመሪያዎቹ ስራዎች አንዱና ዋናው ነው። ስለዚህ ጊደሮችን ስንገዛ በጣም አስተውለን ማየት ያለብን የጤናቸው ሁኔታ፣ እንክብካቤ፣ የዝርያ መረጣ በጣም አስፈላጊና ወሳኝ ነው። ይሄን ለማለት ፈልጌ ነው። እንቀጥላለን ደግሞ አሁን እነዚህ ለዛሬ የመረጥናቸው እነዚህ ናቸው። ግን ከስንቶቹ እነዚህን አራት ይመረጥ እናንቀሳቅሳት። እሺም በጣም ቆንጆ ጊደር ናት። እግሮቿን አንድ በአንድ ነው የምናያቸው። አስተያዝነታቸው ላይ ያላችሁ እንዴት እንደሚያምሩ ገና ናቸው። እነዚህ አሁን 7 ወር ይጉዛሉ፣ 8 ወር አሉ፣ እስከ 9 ወር እስከ 2 ዓመታቸው ድረስ ያድጋሉ። ግን በስንት ወራቸው ነው ዘር የተሰጣቸው ደግሞ የሚለው በጣም አስፈላጊና ወሳኝ ስራ ነው። ስለዚህ መሽገር በተለይ ግት ላይ የምናየው የግታቸው አቀማመጥ፣ ጡቶቻቸው ፊንገሩ፣ የጡታቸው ፊንገር የከብቶች ችግሩ ምንድነው? በሁለት አይነት መልክ ነው ያለው። ከኋላ ያሉት አጠር ይላሉ ወይ ከፊት አጠር ይላሉ ወይ ከጎን። እዚህ ጋር እንደምታዩቸው ገና እያደገ ስለሆነ ግቷ የጡቷ አቀማመጥ ፊንገሮቹ ጣቶቿ በጣም ጥሩ ናቸው። ምንም አይነት እንደ ፓፒሎማ ያሉት ቫይረስ ነገሮች እዛ ላይ የሉም። በተለይ ፓፒሎማ ብዙ ጊዜ በላሞች ላይ እንደ ፈንጣጣ ነገር አለው፣ ቁስል አለው፣ መግል አለው እና ላሞች ብዙ ጊዜ ለመታለብ ሲደርሱ በጣም ኃይለኛ ህመም አለባቸው። እዚህ ላይ የአራቱንም ላሞች የአምስቱንም ያየን እንደሆነ ምንም አይነት ቁስል የለውም እና በጣም ጥሩ ጥንቃቄ አድርገን ነው የምንሰራው። እዚህ ዛሬ አንድ ወንድሜ ዱባይ ለሚኖር ደንበኛ ለመምረጥ መጥቼ ነው። እችም በጣም ጥሩ ናት። እስኪ ጥርሷን ለያት። ጥርሷን ያቸው የጥርስ አቀማመጧ ገና ጥርሶቿ ገና ናቸው። በጣም ጥሩ ናት። እችን አይተናታል። ቀጥለን ደግሞ እችን እንያት። ጥርሷን ለያት አንዴ። ሻርፋለች አልሸረፈችም። እች ገና እየሸረፈች እነዚህ ያየው እንዴ በጣም ቆንጆ ጊደሮች። እስቲ አንቀሳቅሳቸው ሲንቀሳቀሱ እስኪ ያቸው በደንብ ሰውነታቸው እርምጃቸው። ይችንም አንዴ አንቀሳቅሳት እስኪ በደንብ ሲንቀሳቀሱ። እነዚህ ሁለቱ መንታ የተወለዱ የጥሩ ዘር ጊደሮች ናቸው። እቺ አንዷ ናት፣ አንዷ ደግሞ እዛች ጋር አለች። እስኪ በደንብ እናያት። አንቀሳቅሳት። yes በጣም አሪፍ። ብዙ ጊዜ እግራቸው ላይ ቁስል ካለ በደንብ እናያለን። እዚህ ላይ አሁን የላቸውም። ቆዳቸው ላይ ቁስል ካለ በደንብ እናያለን። እያንዳንዱ እንቅስቃሴ እንደዚህ የምናየው ምንድነው ጤናማ እንቅስቃሴ ነው ወይ የሚያደርጉት፣ ማነከስ አለ ወይ፣ እግራቸው ላይ ቁስል ካለ ይሸታል ወይ፣ ይሄን በደንብ እናያለን። እንደዚሁ እያየናቸው ነው። በጣም ነው የወደድኳቸው። በጣም አሪፍ ናቸው። ይግቡ። እነዚህን ደግሞ እናስገባቸው። እየገቡ እዚህ ውስጥ ገብተን ቼክአፕ እንሰራለን። እርግዝናቸው ወደድካቸው?
እውነት የት ለማን ነው መቼ ነው የገዛሃቸው? እኔ ትናንትና እንትን ያልኩት ወረድ መጥቼ ያየኋቸው ግን እንዳየኋቸው አሪፍ ነው ያለውን ኦርጋናይዝ የሚያደርገን ነገር አንተም ጋር ከዶክተር ጋር ባለቤቱም ያለው ነገር አሪፍ ነገር ነው። እንክብካቤ ስለሚያደርግልን ነገር ቦታው ድረስ አመቶ ስለማስረከቡ ነገር ስለማድረግ ያደረገ ነገር ነው። የተሰጣቸው ዘር ሴት ዘር ነው የተሰጣቸው። ሙሉ ነገሩን አብራርቶ የሚፈቅደልን እንትን ያለው በጣም ደስ ይላል። ስለዚህ እርባታ ጀማሪ ነህ? ጀማሪ ነው። የመጀመሪያ የሌላ ስራ ላይ ነበርክ ማለት ነው? ሌላ ስራ ላይ ነበር። አሁን ወደ እርባታ የመጀመሪያ መሆናችን ያለውን ነገር እንደ ጀማሪ ሲያበረታታንም ነበረ። ያለውንም ነገር ደግሞ እንዴት መስራት እንዳለብን ደግሞ አድቫይዝም እያደረገን አመጋገባቸው ምን መመገብ አለባቸው፣ ከወለዱ በኋላ ምን መመገብ አለባቸው እና የሚለውን ነገር ከሱ ጋር እንትን እያደረግን ነው እና በተጨማሪ ደግሞ ውልደታቸውም ላይ ደግሞ ያለው ነገር ለምሳሌ ሁሉም የወንድ የሚወልዱ ከሆነ 50%ን ደግሞ በሌላ ጥጃ የመቀየር ዲል ነበረ። እንደዚህ አይነት ነገር ሌላ ቦታ ገጥሞ ያውቃል? የለም። እኔ አሁን ሌላ ቦታም ጠይቄ ነው እንዳልኩ ጀማሪም ነኝ፣ ግን ሌላ ቦታም ሄጄ ጠይቄ ስለሆነ ስጠይቃቸው እንደዛ ምንም እንትን ኦፕሽን የሰጠኝ የለም። እዚህ እያንዳንዱ ግላብ አጠቃቀማችን ከኪሳችን እሽግ የነበረ ግላብ ነው እንጂ ስንጠቀምበት የነበረ ግላብ በአብዛኛው ጊዜ የተለያዩ በሽታዎችን ለማስተላለፍ ጠንቅ ነው። ስለዚህ የምንገዛቸው የምንጠቀማቸው ግላቦች ንጹህ መሆን አለባቸው። ልብሳችን ንጹህ መሆን አለበት። በዛ መሰረት ነው እያንዳንዳቸው ከነዚህም ጀምር። ስለዚህ እነዚህ ቅድም የነገርኳቸው የመንያ ዝርያዎች ከነዚህ አሁን በቀጥታ እንጀምራለን። እግሯን አሰር ታደርግልኛለህ ነው እንዳትመታኝ በጣም መጠንቀቅ ፒዲ ሲሰራ ሰውነታቸውን እንዳንጎዳው በጣም በስሱ ነው እጃችንን ውስጥ የምናስገባው። በጣም አንጫናቸው። ስለዚህ አንዳንዴ በጣም ስንጫናቸው ምን ይሆናል? እግሯን አታስራለባት አትመታ ነው ይችላል ባፈስ አይ አግሮ እናጸዳቸዋለን። ምክንያቱም የተለያዩ ሊኖሩ ስለሚችሉ እርግዝና ምርመራ ላይ በጣም ጥንቃቄ ማድረግ አለብን። እንዳንቧጭራቸው፣ ገላቸው እንዳይደማ በሱ መጀመሪያ ማውጣት አለብን። ስድስት ጨርሳ ወደ 7 ገብታለች። ብዙ አንጫናትም መድማት ምናምን እንዳይኖር 6 ጨርሳ 7ኛ ወር መጀመሪያ ላይ ገብታለች። የግቷ አቀማመጥ በደንብ ያስታውቃል። ስለዚህ አሁን ፌስታሌን እቀይራለሁ። ሌላ ንጹህ ፌስታል ነው የማደርገው። ይቀፋ እዚህ የተዘጋጀ ፌስታል አለ። ሁልጊዜ ስንሰራ ጥንቃቄ ማድረግ አለብን። አንዱ በነካበት ሌላ ፌስታል መጠቀም የለብንም። ባለፈው እንደውም አንድ ሰው ፌስታል እዛ እየተወኩ ምናምን አለ። ያው እዛ ቆሻሻ ከበት ጋር ነው የሚነሳው። ስለዚህ አሁንም ሌላ ፌስታል ግላብ ነው ያደረኩት። ፌስታል አልኩኝ ጓንት። ቀጥሎ ደግሞ ሌላዋን ላይ እናደርጋለን። ይህችም የለንቲኛዋ ዝርያ ናት። በጣም ጥንቃቄ እናደርጋለን፣ እናጸዳለን። እዚህ ገላቸው ላይ የተለያየ ማይክሮ ኦርጋኒዝሞች ስለሚኖሩ ማጽዳት ዘርጋት Yes. እቺ በጣም የደረሰች ናት። በስቷ ነው አሁን የምናካት፣ ምክንያቱም የግቷ አቀማመጥ ይነግረናል። ምግብ በደንብ ስለሚበላዩ ገና ስትገባ በታቸው በብዛት ያለ በጣም ስስ ነው። ጥሩ ጠረን አለው። ሰባት 25 ቀን ምናምን ነው
8 ልትሆን ትችላለች፣ ግን ብዙ ተጠግቼ አልቧጭራትም፣ ትደማብኛለች። አሁንም ጓንት ቀይራለሁ። በጣም ጥንቃቄ ማድረግ አለብን። ስለዚህ 5ቱንም ነው የምንሰራው። ቼክአፕ ስንሰራ በጣም አሁን ጓንት ቀይራለሁ። አንድ በጣም ደርሳለች። የፊቷ አቀማመጥ ይነግረናል፣ ግን ቢሆንም ማየት አለብን። በጣም ግን አንገፋም። ይቅርታ ችግር አይ የግቷን አቀማመጥ አያችሁ፣ በጣም ደርሳለች። ብዙ አንቧጭራትም። ግቷ ይኸው ደርሷል። ኦልሞስት 8 ወር ከምናምን ትሆናለች። ግን እንያት ቅርብ ናት። ቀጥታ እንደሄድኩ ፊቱን ነው ያዝኩት። 8 ወር ከ10 ቀን እንዲህ ናት። በጣም ይላልች። አንዷን ቁመት ቲክቶክ አድርጉ። አመሰግናለሁ። ስለዚህ ጓንት ንጹህ ማድረግ አለብን። ባክብሎ እንትን ያደረገ ዝጋቶችን